Thank you. The 100 most influential people of 2025 የዓለማችን ተጽዕኖ ፈጣሪ ሰዎች 2025 አንደኛ ኬሪ ስታርመር ከወጣትነቱ ጀምሮ የሰብአዊ መብት ተሟጋች የህግ ባለሙያ ሆኖ ሲሰራ ነበር እና የሞት ፍርድን በዓለማችን ላይ የሚፈረደውን ይቃወማል። በዓለማችን ላይ ዴሞክራሲ እና ፍትህ እንዲሰፍን ሲሰራ ነበር። ኦን ጁላይ 2024 የዩኬ ፕራይም ሚኒስትር ሆኖ ተሾሟል። ከዩክሬን ጎን በመቆም በታማኝነት እና ለኪየቭ ለ100 ዓመት የጦር ድጋፍ ዩኬ ለኪየቭ እንደምትረዳ በፊርማቸው ተስማምተው ነበር። ዓለም አቀፍ ማህበረሰብ ለዩክሬን ድጋፍ እንዲያደርግ ሲቀሰቅስ ቆይተዋል። በሁለተኛ ደረጃ የምናነሳው ክላውድ ሼም በ2024 መገባደጃ ላይ ታሪክ የሰራችው ሜክሲኮዊ የመጀመሪያ ሴት ፕሬዝዳንት የ62 ዓመቷ የፖለቲካ እና አየር ሳይንቲስት ባለሙያ ነበረች። በሀገሪቷም ሁሌም ተግዳሮቶች የማያጧት የገጠሟት እነሱም የእጽ ዝውውርና አሜሪካ የታሪፍ ገበያ ላይ መጣሏን ነው። የምትታወቀውበትን ንግግር ኩል ሄድ ኤንድ ኢትስ ታይም ፎር ውመን በሚለው ነው። በሶስተኛ ደረጃ ላይ የምናነሳው የአሜሪካ ፕሬዝዳንት የሆነው ዶናልድ ትራምፕ ነው። በአሜሪካ ታሪክ ውስጥ እንደሱ ፕሬዝዳንት የሆነ የለም። ብዙ የፌዴራል ሰራተኞችን ያባረረ፣ አንዳንድ ባለስልጣናቶችን ያዋረደ፣ ለምሳሌ የዩክሬንን ፕሬዝዳንት አሜሪካ ለእርዳታ የሚበጀተውን በጀት ያቆመ ሰው ነው እና ግሪንላንድ መያዝ እንደሚፈልግ ከአፉ ተናግረዋል። በአራተኛ ደረጃ ላይ ያለችው ማሪያ ኮሪና ማቻዶ ትባላለች። የቬንዙዌላ ዜግነት ያላት አይረን ሌዲስ ተብላ የምትታወቀውና የጠንካራ ሀገር ወዳድ የምርጦቹ ተምሳሌት ናት። ለቬንዙዌላ ፍትህ፣ ዲሞክራሲ፣ ነፃነት በሚል የምትታወቅ ናት። ሄር ፕሪንሲፕል ሊደርሺፕ ኢዝ ቢከሚንግ ኦፍ አይኮን ሆፕ ሜኪንግ አውር ሪጅን ኤንድ አውር ወርልድ ኢዝ ቤተር ፕሌስ በሚለው ትታወቃለች። በአምስተኛ ደረጃ ላይ ጸሐፊው እንደገለጸው ዴሞን ሞኒተር ብሎ ጽፎለት ነበር። የቴስላ፣ የትዊተር፣ የኤክስ ስፔስ ባለቤት ነው። በ2024 የአሜሪካ ምርጫ ላይ $290 ሚሊዮን ዶናልድ ትራምፕ እንደሚረዳ